ሩይን ዛሬ ሰርጀሪ እንሰራለታለን ማለት ነው። ለእግዚአብሔር ፈቃድ ከዚህ በኋላ ይሄ በሽታ አያመው ማለት ነው ብለን በእርግጠኝነት መናገር እንችላለን። ሰላም ናችሁ? እኔ የምኖረው ባህር ዳር ነው እና ትናንት በለቀኩት ቪዲዮ ሁላችሁም ኦልሬዲ ቃል ገብቻለሁ። ልጁ የሚገኘው ባህር ዳር ነው። እዛው አካባቢ መታከም ይችላል። ነገር ግን ደግሞ እዚሁ መጥቶ መታከም ይፈልግ ከሆነና ወደ አዲስ አበባ መምጣት ከቻለ እኔም እንደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል ማድረግ የሚችለውን ነገር በሙሉ ለማድረግ ቃል እገባለሁ። ሰርጀሪው አይ እንዴት ናችሁ? ዛሬ ደግሞ ሁላችንም የምንወደው ምናከብረውን አንድ ሰው ወደኔ ቲክቶክ ፔጅ ላይ ያመጣለው ማለት ነው፣ ልክ ሌሎቹን እንዳደረኩ። እሱም ደግሞ ሁላችሁም የምትወዱት የምታከብሩት ነው። ዶክተር አብይ የህፃናት ዶክተር አብይ በጣም የሁላችሁን አቴንሽን እንደሳበ እንደሚስብ ብዙዎቻችሁ እንደምታከብሩት እንደምትወዱት አውቃለሁ። እኔ ግን በግሌ ቴንኪዩ ማለት ፈልጋለሁኝና አይ ቲንክ እንደዚህ አይነት ልምድ ማድረግ አለብን ብዬ አስባለሁ። እኔ ብዙ ዶክተሮች አሉ ኢትዮጵያ ውስጥ አማያቸው፣
ግን ይሄኛው የበለጠ እኔን የሳበኝን አንድ ሁለት ልላችሁ እችላለሁ። የልጆች ዶክተር መሆን በራሱ ሌላ ነው። እንደገና ደግሞ መጀመሪያ እኔን የሳበኝ ከሙያው በላይ እኔን የሳበኝ ከልጆች ጋር ያለው ሪሌሽንሽፕ ቴራፒ ነው ነው የምለው። ምክንያቱም ልጆቹ የሚደረግላቸውን ሕክምና ያለ ፍርሃት በሱ ተማምነው በቃ ያለ ፍርሃት ያለ ጭንቀት ሕክምናቸውን እንዲያደርጉ የረዳቸው መጀመሪያ አብራቸው የሚጫወተው የሚጨፍረው የሚሰጣቸው ሀግ እሱ ቴራፒ ነው እና እንደዚህ አልተለመደም ኢትዮጵያ ውስጥ። እዚህ ሀገር ኦፍኮርስ አሜሪካን ሀገር ስፔሻሊ ከልጆች ጋር ስትሰሩ መሬት ከነሱ ጋር እየተንፈቀቃችሁ ነው መጀመሪያ ልጆችን የምታግባቡት እና እንኳን ለልጆች አይደለም ሄልዝ ኬር ውስጥ የምትሰሩ ሰዎች ታውቃላችሁ እዚህ ሀገር ለፔሸንት ያለውን ክብር ሰው እና ዝቅ ብለው አብረው ተንበርክከው ፔሸንታቸውን እንዴት አድርገው እንደሚንከባከቡ እናውቃለንና ኢትዮጵያ ውስጥ ብዙ አላየሁም። ባይኖርኩበትም እድሜ አሁን የሚታይ ነገር አለ። ይሄ ግን ለታይታ የሚያደርገው ሳይሆን ሪል አብሮ የተሰጠ ነው። ይሄ ደግሞ ጸጋ ነው። ዶክተር መሆን በራሱ አቺቭ አድርጎት የመጣው ነገር ቢሆንም ይሄ ግን ጸጋ ነው፣ አዲሽናል ነው። ስለዚህ ለጀነሬሽን በረከት ነህ፣ ለሀገራችንም በረከት ነህ። እናመሰግናለን። እንደዚህ አይነት ትውልድ የሚወደው ትውልድ የማይፈራው ነገ ደግሞ ብዙ እንዳንተ መሆን የሚፈልጉ ጀነሬሽኖችን እየቀረጽክም እንደሆነ እንድታቅ ጭምር ነው። ምክንያቱም ልጆች ከኛ ነው የሚማሩት። እኛን መምሰል የሚፈልጉት ተግባራችንንም ጭምር ነው። ተግባራችን እሷ መሆን እፈልጋለሁ እሱም መሆን እፈልጋለሁ እንዲሉ ሁሉ ያደርጋል እና ብዙ ስራ እየሰራህ እንደሆነ ብታውቅም እኔ ግን እጅግ በጣም ብዙ ለጀነሬሽን እያተረፍክ ያለው ነገር ብዙ ነው እና በጣም ነው የማመሰግነው። በየሀገሩ ስትሄድ ማያለው እና ከልጆች ጋር ያለ ሪሌሽንሽፕ በጣም ነው ደስ የሚለው። ኮንፊደንስ አላቸው ካንተ ጋራ ሆነው ሕክምናቸውን ለማድረግ እና ለሀገራችን በረከት ስለሆንክ ለአዲሱ ጀነሬሽን ኦልሶ ለሞ ለፓረንትም ራሱ አምነው ልጆቻቸው ሲጨነቁ ቤተሰቡም አብሮ ይጨነቃል። ለቤተሰብም ለልጆችም ጭምር በረከት ስለሆንክ ለሀገራችን እጅግ በጣም ነው የማመሰግነው በግሌ። ከልጆች ጋር መስራት ደግሞ ልጆች የሚፈልጉትን ነገር ማወቅ ራሱ መታደል ነው። ከልጆች ጋር ነው የምሰራው፣ ሙያዬ ሌላ ቢሆንም ማለት ነው እና ይሄ ቴራፒ ነው እያደረክ ያለውና ብዙ ስራ ነው እየሰራህ ያለው። እግዚአብሔር ጸጋን ያብዛል፣ እድሜ ይስጥ። እንግዲህ እንጸልይልሃለን። ከዚህ በበለጠ ደግሞ እግዚአብሔር በብዙ እንዲያሰፋ ትልልቅ ሆስፒታሎች ተከፍተው ህጻናቶችን ከዛም አልፎ ሌሎች የሚረዱበትን በየሀገሩ እንዲኖርህ ምኞቴ ነው። ምክንያቱም እንደዚህ አይነት ዶክተሮች ያስፈልጉናል። ትውልድ የሚወዳቸው የሚጠጋቸው እነሱን ዶክተር አብይን መሆን እፈልጋለሁ የሚሉ ጀነሬሽኖች እንዲኖሩን ስለምፈልግ እኔም ሞር ያለኝ ሪሌሽንሽፕ ከስራዬ አንፃር ከልጆች ጋር ስለሆነ ብዙ ነገሮችን ስለማቅ ትውልድን እየቀረጽክ እንደሆነም በዚህ አጋጣሚ ልነግር እፈልጋለሁ። ቴንክ ዩ ሶ ማች ጀግናው ዶክተር አብይ። አወይ ያንተስ እናት ምንኛ ታደለች፣ ያቺስ ጎንደር ምድር ምንኛ ታደለች፣ ደግና ምሁር ሰው አንተን አበቀለች። ማጸኗ ይባረክ የወላጅ እናትህ፣ ከሳቸው ወርሰህ ነው ይሄ ማንነትህ። አቤት አስተዳደግ ታዛዥ ነው ለእናቱ፣ ቅልብ የተቸረ ነው በለጋነቱ። ከዛማ ነፍስ ሲያውቅ ለህዝብ ደራሽ ሆነ፣ ገንዘብ ያጣውን ሰው በነፃ እያከመ። እናትህ ናቸው ወይ መርቆ አሳዳጊ፣ እንድትሆን የረዳህ የሰው ነፍስ ታዳጊ። ከትንሽ ተነስቶ ወደ ትልቅ እድገት፣
ግርም ድንቅ ይላል አንተ ያለህ እውቀት። አንተን ያገባችው እድሏ ማማሩ ይህ ሁሉ ትትናክ ምንድነው ሚስጥሩ? የኢትዮጵያ ሕዝቦች በአንድ አይን የምታይ በዘር በሃይማኖት ፍጹም የማትለያይ በስራህ ተወዳጅ የሰው ፍቅር ያተረፍክ መሳይህን ተካህ ልጅ ዳግማዊን ወለድክ። 24ቱን ሰዓት እንዴት አብቃቅተህ ነው ወደ 10 ሕፃናት በቀን የምታክመው? ደከመኝ ሰለቸኝ ከቶ መች ትላለህ ጊዜህን በሙሉ ለሕዝብ ትሰጣለህ። ሕፃናት አዛውንት ወጣቱን ቢያደንቅህ ቢያንስብህ ነው እንጂ ከቶም አይበዛብህ። አንተ ጋር የሚመጡ ሕፃናት ደስታቸው ህመሙን ረስተው ስታጫውታቸው። አምቦ ላይም ሄደህ ነፃ አገልግለሃል ዶክተር አብይ አንተን ቆይ ማን ይተካሃል? ኢትዮጵያ ሀገሬ አለሽ ለካ ጀግና በዚህም ዘመን ከፈጣሪ በታች ለሕፃናት መኖር ተስፋ የሚሰጠን። የጅማ ሰዎችስ ቃላት አጠራቸው ለማመስገን አንተን። ሕፃናቱም ደግሞ ተስፋ አደረግን አሉ ሐሳብ ጭንቁን ትተን። ፈጣሪም ሲያድልህ ላንተ የምታስብ እንቁ ሴት ሰጥቶሃል። ለመልካምነትህ አዎ ይገባሃል። እናም ዶክተር አብይ ይሄ ሩሩ ልብክ እንዳይቀየር ልክ እንደ ጅማሬው ፍጻሜው ይመር። አምላክ ጤና ሰጥቶ 1000 ዓመት ያኑርህ። እኔም እንዳቅሜ ይሄው ገጠምኩልህ።